ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ ወደ ያዝናቸው ዋና ዋና ጉዳዮች እናልፋለን። አብራችሁን ቆዩ። በቅድሚያም ቢቢሲ የወጣውን ዘገባ እናወራለን። የዛሬ 6 ዓመት የኦሮሚያና የአማራ ጫካዎች ሰላማዊ ነበሩ፣ አሁን ግን ፖለቲካው ጫካ እየገባ ነው ሲሉ ፕሮፌሰር መራራ ጉዲና ተናግረዋል። የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግረስ ከኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ጋር ውይይት ለማድረግ የሚጠይቅ ይፋዊ ደብዳቤ ማስገባታቸውን ለቢቢሲ ገልጸዋል። የኦሮሚያ ክልል አስተዳደር ደብዳቤውን ለደረሰው አሊያም ውይይቱ ስለመካሄዱ የሚጠቁም መረጃ እስካሁን ድረስ አላወጣም። የኦፌኮ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ ጉዲና በአጠቃላይ የቀውሱ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ስለደረሰ መንግስት ቢያንስ በኦሮሚያ አካባቢ እየተደረገ ያለውን በውል እንዲመለከት ለማሳሰብ ደብዳቤውን እንደጻፉ ለቢቢሲ ገልጸዋል። ባለፈው ሳምንት ኦነግና ኦፌኮን ጨምሮ 10 ሀገር አቀፍና ክልላዊ ፓርቲዎች በዚህ ዓመት የሚካሄደው ምርጫ ነፃ፣ ፍትሃዊና ተአማኒ እንዲሆንና ከአጃቢነት ያለፈ ተሳትፎ እንዲኖራቸው የሚጠይቁ ቅድመ ሁኔታዎችን ማቅረባቸው ይታወሳል። ራሳቸውን የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ ሲሉ የሚጠሩት 10 የተቃዋሚ ፓርቲዎች ስብስብ ህዳር 3 2018 ዓ.ም በጋራ ባወጡት መግለጫ ሰባተኛው ሀገር አቀፍ ምርጫ ከመካሄዱ በፊት የኢትዮጵያ መንግስት በ7 መሰረታዊ ቅድመ ሁኔታዎች ላይ መሰረታዊ ማሻሻያዎች እንዲያካሂድ ጠይቀዋል። ከቢቢሲ ጋር ቆይታ ያደረጉት ፕሮፌሰር መራራ ለኦሮሚያ ክልል ርዕሰ መስተዳድር ለውይይት ጥያቄ ያቀረቡት ኦሮሚያ ቀውስ ውስጥ በመሆኗ ነው ብለዋል። በየቦታው ያለው እልቂት፣ ሰው በሰላም ወጥቶ መግባት አለመቻሉ፣ በአጠቃላይ የቀውሱ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ደርሷል ብለዋል። ቀውሱ ከጊዜ ወደ ጊዜ እየተባባሰ መምጣቱ ጥያቄ የለውም ያሉት ፕሮፌሰር መራራ እንዲያውም ዘንድሮ ምርጫ ይካሄዳል እየተባለ ስለሆነ ከዚህ የበለጠም ችግር ውስጥ እንገባለን ሲሉም ስጋታቸውን ገልጸዋል። መንግስት በተለያዩ አካባቢዎች የሚነሱ ችግሮችን እየፈታ እንደሆነ በተለያዩ ጊዜያት መግለጹን እንደሚሰሙ የተናገሩት ፖለቲከኛው መንግስት ከሚለው የሚጻረር መልኩ አሁን ያለው ሁኔታ ህዝቡ እንደዛ እየተመለከተ እንዳልሆነ ተናግረዋል። ህዝቡም ለምን ዝም ብላችሁ ታያላችሁ ብሎ ስለሚጠይቃቸው ውይይት ለማካሄድ ጥያቄ ማቅረባቸውን አስምረውበታል። ከፕሮፓጋንዳ ባለፈ አብዛኛው ኦሮሚያ አብዛኛው ኢትዮጵያ በምን አይነት ሁኔታ ውስጥ እንዳለ እየተሻሻለ ሳይሆን እየባሰበት እንደመጣ ይታወቃል ብለዋል። የውይይት ጥያቄ ያቀረቡት ሁለቱ የፖለቲካ ፓርቲዎች በዘንድሮ ምርጫ እንደሚሳተፉ ቢያሳውቁም 7 መሰረታዊ ቅድመ ሁኔታዎች ካስቀመጡ ፓርቲዎች መካከል ናቸው። ባለፈው ሳምንት ባወጡት መግለጫ ህጋዊነትን ለመላበስ የሚደረጉ የፖለቲካ ትወናዎች ሲሉ ከዚህ ቀደም የተደረጉ ምርጫዎች በመሆነን ምርጫዎቹ ነፃ፣ ፍትሃዊና አሳታፊ በውጤታቸውም ተአማኒና በህዝብ ተቀባይነት አላገኙም ሲሉ ተችተዋል። ፕሮፌሰር መራራ በበኩላቸው ነገሮች እየከፉ ለመምጣታቸው አንድ ማሳያው የጠቀሱት በገጠሪቱ የኦሮሚያ ክልል አካባቢዎች ተሽከርካሪዎች ከዋና ዋና መንገዶች ውጪ መንቀሳቀስ አለመቻላቸውን ነው። ከዚህ ቀደም በነበሩት ዓመታት በምዕራብ ኦሮሚያ በስፋት በጦርነት እልቂት ነበር ያሉ ተቃዋሚው አሁን ግን ወደ አርሲና ወደ ሐረርጌም አካባቢዎች እየተስፋፋ መምጣቱን ጠቅሰዋል። መንግስት በበኩሉ በዘረጋው የብሔራዊ ምክክር መድረክ ላይ ተቃዋሚ ፖለቲከኞች እንዲሳተፉ መጋበዙን በመጥቀስ የውይይት በሮች ክፍት መሆናቸውን ሲገልጽ ይሰማል። ከዚህ ቀደም ፕሮፌሰር መራራ ከመንግስት ጋር በሚደረጉ ውይይቶች ላይ መገኘት ጉንጭ አልፋ ነው በሚል ለመሳተፍ እንደማይፈልጉ ለቢቢሲ ገልጸዋል። አሁን ላይ ምን ተለውጦ ነው ለውይይት ጥያቄ ቀረባችሁት በሚል ከቢቢሲ ለቀረበላቸው ጥያቄ በሰጡት ምላሽ እንደ ሰርግ የሆነ ነገር ላይ ተገኙልን ሲባል ነው እንጂ ድርድር እምቢ ብለን አናውቅም ብለዋል። ብዙ የፖለቲካ ፓርቲዎች እየተሰበሰቡ ጉንጭ አልፋ ነገር ይደረጋል። ብዙ ትርፍ ስለሌለው ነው የማንሳተፈው እንጂ ከድርድር መሸሽ አይደለም። በየጊዜው እየሄድን ጠቅላይ ሚኒስትሩ ይዞ የመጣውን ይናገራል። ሌሎቻችን እንደ ጥሩ ተማሪ ጥያቄ እንጠይቃለን፣ ከዚያ መልስ ይሰጣል። ከዚያ ዝም ብለን መበተን ነው። እኛ ከመንግስት ጋር አንነጋገርም፣ አንደራደርም ያለበት ጊዜ የለም። በተለያዩ የሀገሪቱ ክፍሎች ግድያዎችና እገታዎች ሲፈጸሙ እንዲሁም ውጥረት በሚኖርበትም ወቅት የፖለቲካ ፓርቲዎች ድምጻቸውን እንደማያሰሙ በመጥቀስ ለምን እስከዛሬ ዝም አላችሁ በሚል የተጠየቁት ፕሮፌሰር መራራ እንደ አቅማቸው እንደሚንቀሳቀሱ ተናግረዋል። አክለውም አንዳንድም ያለው ሁኔታ የበለጠ እንዳይበላሽ አንዳንዴ በእሳት ላይ ቤንዚን መጨመርም ስላለ ለህዝባችን ባለን ስስት አንዳንድ ሁኔታዎችን እናልፋለን ብለዋል። በሚፈልጉት መጠን የፖለቲካ እንቅስቃሴ እንዳያደርጉ ደንቃራ የሆነባቸው የፖለቲካ ምህዳሩ መጥበብ እንደሆነም ገልጸዋል። ሆኖም ግን የፖለቲካ ምህዳሩ ጠበበ በሚል ሰበብ የፖለቲካ ፓርቲዎች ድምጻቸውን ከማሰማት እየተቆጠቡ አይደለም ወይ በሚል ለቀረበላቸው ጥያቄ በምንፈልግበት ደረጃና ሁኔታ ህዝቡን ለማነጋገር ስብሰባ ለመጥራትና ሰላማዊ ሰልፍ ላለማድረግም ፖለቲካዊ ምህዳሩ ጠቧል ብለው መልሰዋል። አክለውም የአቅማችንን ማደራጀት እንቀጥላለን፣ የኢትዮጵያ ሁኔታ በሚፈጥረው መንገድ እንንቀሳቀሳለን። መንግስት ህጋዊ የፖለቲካ መድረክ ላይ ላለነው የፖለቲካ ኃይሎች እያጠበበ ሲሄድ ግን ብዙ ወጣቶች ወደ ጫካ እንዲገቡ እያደረገ ነው ብለዋል። ፖለቲካው ተገፍቶ ጫካ ገብቷል ያሉት ፕሮፌሰር መራራ ለዚህም ምክንያቱ የፖለቲካ ምህዳሩ መጥበብ ነው ብለዋል።
የፖለቲካ ምህዳሩ እየጠበበ በመምጣቱ የፖለቲካ ትግሉንም እኛ በምንፈልገው መንገድ ሁኔታና ደረጃ እንዳናካሄድ አጣቦብናል። ብዙ ጊዜ የሚታሰሩት የሚገፉት ደጋፊዎቻችንና አባሎቻችን ተቃዋሚዎችም ናቸው። ለታሰሩት ስንቅ ማድረስን ይቸግራል። ላለፉት 7 ዓመታት ገደማ ሰላማዊ ሰልፍ እየተካሄደ እንዳልሆነም ጠቅሰዋል። ከ5 ዓመት በፊት አንዳንድ ቦታ ተንቀሳቅሰን ነበር። ህዝብ እንደ ጎርፍ ተገልብጦ ሲወጣ መንግስት ተደናገጠ መሰለኝ። ሰላማዊ ሰልፍ ይቅርና ሰው በቤቱ ውስጥም አንዳንድ ነገር ማድረግ እየቸገረው መጣ። በተለያዩ አካባቢዎች የሚገኙ ቅርንጫፎች ጽሕፈት ቤቶቻቸው መዘጋታቸው እንቅስቃሴያቸውን እንደገታውም አንስተዋል። የዛሬ 6 እና 7 ዓመት አብዛኛው የኦሮሚያ ጫካዎች ሰላማዊ ነበሩ። የአማራ አካባቢዎች ሙሉ በሙሉ በሚባል ደረጃ ጥይቶች እንደዚህ የሚደረጉበት አልነበረም። አሁን ግን ፖለቲካው ጫካ ገባ ሲሉም ፕሮፌሰር መራራ ለቢቢሲ ተናግረዋል። በፖለቲካ ስርዓቱ ተስፋ የቆረጠ ወጣት የት እንዳለ ይታወቃል። በአንዳንድ ቦታዎች በመቶ ሺዎች የሚቆጠር በኢትዮጵያ ጫና በተለይ በኦሮሚያና በአማራ ምን እንዳለ ይታያል። ችግሩ ወደዛ ሄዷል ሲሉም ተናግረዋል። ጀርመን ውስጥ የአንዲት ኤርትራዊት እጆች ተቆርጠው መንገድ ላይ መገኘታቸው ድንጋጤ ፈጠረ። በጀርመን ጥገኝነት ጠይቃ ነዋሪ የሆነች ማንነቷ ለጊዜው ያልተገለጸ ኤርትራዊት ዌስትፋሊያ ከተማ ኤ45 ጎዳና ላይ ከቀሪው ሰውነቷ ተለይተው 2 እጆቿ ተቆርጠው ተገኙ። ሰኞ ማለዳ ላይ እጆቿ በአንድ አሽከርካሪ በጎዳና ላይ ታይተው ለፖሊስ የተጠቆሙት የዚህ ኤርትራዊት የተቀረው አካሏ የት እንዳለ፣ እሷ በህይወት ትኑር አትኑር እስካሁን ድረስ ምንም የታወቀ ነገር የለም። የስደተኛው ኤርትራዊት ማንነት በፖሊስ የተለየው አንድ ዛፍ ስር ተቆርጦ ከተገኘው እጇ ላይ በተወሰደ አሻራ ምክንያት መሆኑንም ፖሊስ ገልጿል። በጀርመን ኮሎን የሚኖሩ የኤርትራውያን ኮሚኒቲ ውስጥ ተሳትፎ ያላቸው አቶ ወደብ ቴዎድሮስ ለቢቢሲ እንደተናገሩት ክስተቱ በአገሪቱ ውስጥ ከፍተኛ ድንጋጤን የፈጠረ ሲሆን በየሰዓቱ ሚዲያዎች እየዘገቡት ነው ብለዋል። ይህ አሰቃቂ ዜና ከተሰማ በኋላ በጀርመን በሚገኙ የኤርትራ ማህበረሰብ ዘንድም ከፍተኛ ሀዘንና ድንጋጤን የፈጠረ መሆኑን አብራርተዋል። የአንድ ልጅ እናት የሆነችውና 2 እጆቿ ከቀሪው አካሏ ተለይተው የተገኙት የኤርትራዊቷ ስደተኛ ባል እስካሁን የት እንደሚገኝ እንዳልታወቀ የጀርመን ጋዜጦች ዘግበዋል። ሰኞ ዕለት በወጡ የመገናኛ ብዙሃን ዘገባዎች የዚች 32 ዓመት ሴት ልጅ ነው የተባለ የ3 ወር ህፃን እጆቿ ከተገኙበት ስፍራ በቅርብ ርቀት ላይ በሚገኝ የኮፕቲክ ኦርቶዶክስ ቤተክርስቲያን ገዳም ደጅ በህፃን ጋሪ ላይ ብቻውን ተገኝቷል። እጆቿ ተቆርጦ የተገኘችው ኤርትራዊት ጥገኝነት ለመጠየቅ ከኤርትራ የመጣች እንደሆነችና በቦን ከተማ የጥገኝነት ጥያቄዎች መጠለያ ማዕከል ውስጥ ተመዝግባ እንደነበር ፖሊስ ያስታውቃል። ከእናቱ ተለይቶ የተገኘው ጨቅላ ልጁ በአሁኑ ጊዜ በልጆች ማቆያ ውስጥ እንክብካቤ እየተደረገለት እንደሆነ ታውቋል። የኤርትራዊቷ ሴት እጆች ወድቀው የተገኘበት ቦታ ትኖርበት ከነበረው አካባቢ ርቆ የሚገኝ መሆኑ አነጋጋሪ ሆኗል። ይህ ክስተት የተሰማው አንዲት ሴት እሁድ ከሌሊቱ 9 ሰዓት ለሰኞ አጥቢያ ያልተለመደ ነገር መንገድ ላይ ተመለከትኩ ብላ ለፖሊስ ጥቆማ በመስጠቷ ነው። የአደጋ ጊዜ ሰራተኞች ቦታው ሲደርሱ 2 የተቆረጡ እጆች ዋና መንገድ ዳር ተጥለው ተገኝተዋል። ጥቆማ የደረሳቸው የፖሊስ አባላት በኦልፔሱድ እና በፍሩደንበርግ መገንጠያ መካከል እጆቿን ያገኙበትን ስፍራ ለትራፊክ ዝግ አድርገውት ቆይተዋል። በኋላ ላይ በወጡ ዘገባዎች መሰረት 2 የተቆረጡ እጆች የአንዲት ሴት ናቸው ሲሉ የጀርመን ጋዜጦች ዘግበዋል። የግዛቱ አቃቤ ሕግ ምን ያህል የአካል ክፍሎች እንደተገኙ በትክክል ባይናገርም የጣት አሻራ ምርመራው ግን የኤርትራዊት ሴት መሆኑን ማረጋገጡን የመገናኛ ብዙሃን ዘግበዋል። እጆቿ ብቻ እንዴት ተቆርጠው ሊገኙ ቻሉ የሚለው ገና አሁንም ድረስ ያልተፈታ እንቆቅልሽ ቢሆንም ነገር ግን ቅድመ ምርመራዎች እንደሚያሳዩት ክስተቱ በመኪና አደጋ ያጋጠመ ሊሆን እንደማይችል ነው። በዚህ የፈረንጆች ዓመት መጀመሪያ ላይ ከኤርትራውያን ቤተሰብ የተወለደ አንድ የ6 ዓመት ሕፃን ከትምህርት ቤት ለቀናት ጠፍቶ ከቆየ በኋላ በዊልበርግ አቅራቢያ በሚገኝ ወንዝ ውስጥ ሞቶ መገኘቱ ይታወሳል። በ2004 የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን እንዳስታወቀው በተለያዩ ሀገራት ከ683,000 በላይ ኤርትራውያን ስደተኞችና ጥገኝነት ጠያቂዎች ተመዝግበዋል። ጀርመን ኤርትራውያን ስደተኞችን በመቀበል በአውሮፓ ቀዳሚ ሀገር ነች። አብዛኞቹ እነዚህ ስደተኞች አገራቸውን ለቀው ወደ ጎረቤት ሀገራት ለመሻገር ከዚያም አደገኛውን የሰሃራ በረሃና የሜዲትራኒያን ባህር አቋርጠው ወደ አውሮፓ ለመሄድ ህይወታቸውን ለአደጋ ያጋልጣል።